ከብዙ ተግሳጽ በኋላ አንገቱን የሚያደነድን ሰው በድንገት ይጠፋል፣ መዳኛም የለውም። ጻድቃን ሥልጣን ሲይዙ ሕዝብ ሐሴት ያደርጋል፣ ክፎች ሲገዙ ግን ሕዝብ ያቃስታል። ጥበብን የሚወድ ሰው አባቱን ደስ ያሰኛል፣ የአመንዝራዎች ወዳጅ ግን ሀብቱን ያባክናል። ፍትሕን በማስፈን ንጉሥ አገርን ያረጋጋል፣ ጉቦ ለማግኘት የሚጎመጅ ግን ያፈራርሳታል። ባልንጀራውን የሚሸነግል ለገዛ እግሩ መረብ ይዘረጋል። ክፉ ሰው በራሱ ኃጢአት ይጠመዳል፣ ጻድቅ ግን ይዘምራል ደስም ይለዋል። ጻድቅ ለድሆች ፍትሕ ይጨነቃል፣ ክፉ ሰው ግን ደንታ የለውም። ተሳዳቢዎች ከተማን ያውካሉ፣ ጠቢባን ግን ቁጣን ያበርዳሉ። ጠቢብ ሰው ከተላላ ጋር ወደ ሸንጎ ቢሄድ ተላላ ይቆጣል፣ ያፌዛል፣ ሰላምም አይኖርም። ደም የተጠሙ ሰዎች ሐቀኛን ሰው ይጠላሉ፣ ቅን የሆነውንም ለመግደል ይሻሉ። ተላላ ሰው ቁጣውን ያለ ገደብ ይለቀዋል፣ ጠቢብ ሰው ግን ራሱን ይቆጣጠራል። ገዥ የሐሰት ወሬ የሚሰማ ከሆነ ሹማምንቱ ሁሉ ክፎች ይሆናሉ። ድሃውና ጨቋኙ የጋራ ነገር አላቸው፣ እግዚአብሔር ለሁለቱም የዓይን ብርሃንን ሰጥቷቸዋል። ንጉሥ ለድሃ ትክክለኛ ፍርድ ቢሰጥ ዙፋኑ ዘላለም ጸንቶ ይኖራል። የተግሳጽ በትር ጥበብን ታጎናጽፋለች፣ መረን የተለቀቀ ልጅ ግን እናቱን ያሳፍራል። ክፎች ሥልጣን ሲይዙ ኃጢአት ይበዛል፣ ጻድቃን ግን የእነርሱን ውድቀት ያያሉ። ልጅህን ቅጣው፣ ሰላም ይሰጣል፣ ነፍስህንም ደስ ያሰኛታል። ራእይ በሌለበት ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተባረከ ነው። አገልጋይ በቃል ብቻ ሊታረም አይችልም፣ ቢያስተውሎም እንኳ በጀ አይልም። በችኮላ የሚናገርን ሰው ታያለህን? ከእርሱ ይልቅ ተላላ ተስፋ አለው። ሰው አገልጋዩን ከልጅነቱ ጀምሮ ቢያቀማጠል የኋላ ኋላ ሐዘን ያገኘዋል። ቁጡ ሰው ጠብን ይጭራል፣ ግልፍተኛም ብዙ ኃጢአት ይሠራል። ሰውን ትዕቢቱ ያዋርደዋል፣ ትሑት መንፈስ ያለው ግን ክብርን ይጎናጸፋል። የሌባ ግብረ አበር የገዛ ራሱ ጠላት ነው፣ የመሐላውን እርግማን እየሰማ ጭጭ ይላል። ሰውን መፍራት ወጥመድ ነው፣ በእግዚአብሔር የሚታመን ግን በሰላም ይኖራል። ብዙዎች በገዥ ፊት ተደማጭነት ማግኘት ይሻሉ፣ ሰው ፍትሕ የሚያገኘው ግን ከእግዚአብሔር ዘንድ ነው። ጻድቃን አታላዮችን ይጸየፋሉ፣ ክፉዎችም ቅኖችን ይጠላሉ።